የወለዳችሁት ልጅ እያያችሁት ራሱ ወደ ውሻነት በክርስቶስ ስም ቃሉን ለመጥራት ራሱ ከባድ ነው። ምንም ያደረኩት ነገር የለም። ከዚህ በላይ ምን ታረጋው? ልጃችሁን ራሳችሁ እዚያው ምን እንዳደረጋችሁት አላውቅም። እኛ እንዳንንከባከበው አያት ልታርስ እንግዲህ ምን ታውቃለህ? ወቅቶትም ሊሆን ይችላል እኮ ማንም እየሰማኝ ነው። ማንም በቃ እሺ ተው ነው የምታውሽ። ተው በቃ ማንም ሰላም ቤተሰቦቻችን እንደምን አላችሁ? እንደምንስ ቆያችሁ? ዛሬም እንግዲህ ቤተሰቦቼ በአዲስ መንፈስ በአዲስ ነገር ተመልሰን መተናል ማለት ነው። ቤተሰቦች ያው እንደታወቀው እንግዲህ ለናንተ አሪፍ ነገሮችን እየሰራን ጥሩ ነገሮችን ጥሩ ስራዎችን እየሰራን ለናንተ እያቀረብን ነው። ቤተሰቦቻችን ያው እንደሚታወቀው ከዚህ ቀደም በነበረው ቪዲዮ ላይ እንደተመለከታችሁት እንግዲህ እነዛን ሀረም መሰል ሰዎችና ያንን ደላላ ይዘን ነበር ማለት ነው። ቤተሰቦቼ ያው እንግዲህ በደንብ ግልጽ ለማድረግ ስለ ሁኔታው ያንን ሀረብ እኛ ጋር አቆይተነው ምርመራዎችን እያደረግንበት ነው ማለት ነው። ቤተሰቦች የሚያስፈልገውን ነገር በደንብ እያጣራን እንገኛለን። ምንም ነገር እንዳታስቡ፣ ምንም ነገር እንድትጨነቁ አልፈልግም በሱ ጉዳይ ማለት ነው። ቤተሰቦች ያው እንግዲህ እሱን እየመረመርን ደግሞ ሌሎች ስራዎችን መስራት ግዴታችን ስለሆነ ማለት ነው። ቤተሰቦች ዛሬም ሌላ ጥቆማ ተጠቁመን እንግዲህ ወደዛ ቤት ልናመራ ነው ማለት ነው። ቤተሰቦቻችን ያ እንግዲህ ደም የሚሸጡ ሰዎች ያሉበትንም ሁኔታ እንግዲህ ደላላውን ወደ እስር ቤት ወስደነዋል ማለት ነው። ያለውን ነገር እንዳለ በድብቅ ካሜራ ላይ እንደተመለከታችሁት እናንተም በድብቅ ካሜራ ላይ እያንዳንዷን ነገር ሰምተን አይተን ስለነበረ ያው ከሱ ብዙ የምንወስደው መረጃ ስላልነበረ ነው መጨረሻ ላይ እሱን ያላናገር ነው። ቤተሰቦች እንግዲህ የሚያስፈልገውን ቅጣት ያው የህግ አካላቶች የሚሰጡት ይሆናል ማለት ነው። ነገር ግን ያ ሀረም ነኝ ሲል የነበረው እንግዲህ አቤል ማለት ነው። እሱ ደግሞ ያው የሚሰራቸው ስራዎች ማለት ከሱ በላይ የሆኑ ሰዎች እንዳሉ ስላረጋገጠን ማለት ነው እሱን እኛ ጋር አቆይተን እንዲናዘዝ እያደረግን እየሞከርን እንገኛለን። ቤተሰቦቻችን ዛሬ እንግዲህ የተጠቆምነው ጥቆማ ደግሞ ምንድነው? እንግዲህ አንድ እህታችን ትንሽ ያስጨነቀኝ ያሳሰበኝ የማማከራችሁ የማዋያችሁ ጉዳይ አለኝ ብላ እንግዲህ ወደኛ ደውላ ነበር ማለት ነው። ቤተሰቦቼ አሁን በጧት ነው ይሄንን ቪዲዮ እየቀረጽኩላችሁ ያለሁት ማለት ነው። ትንሽ ነገሩ ውስብስብ እንደሆነና ግራ አጋቢም እንደሆነ ነገሩንም እኛ መፍታት እንደምንችል ነግራናለች ማለት ነው። ያው ትንሽ ከመንፈሳዊ ሁኔታ ጋርና ካለችበት ሁኔታ ጋር ትንሽ ግጭት የሚፈጥር ትንሽ ውስብስብ ነገር ነው እየነገረችኝ የነበረው ማለት ነው። ቤተሰቦች አሪፍ ቪዲዮችን እየለቀቅን አሪፍ ስራዎችን እየለቀቅን ለናንተ አስተማሪ የሚባሉና ጥሩ አገናዛቢ የሚባሉ ቪዲዮችን እየሰራን ስለሆነ ቤተሰቦች ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እፈልጋለሁ። ቤተሰቦቼ እንዲሁም ደግሞ ምንለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ደግሞ የደውል ምልክቷን በመጫን ይበልጡኑ ቤተሰብነታችሁን በደንብ እንድታጠናክሩ እፈልጋለሁ። ቤተሰቦች ያው እንደተለመደው እንግዲህ ኮሜንት ላይ በመግባት ቴዲ አለንህ ቴዲ ከጎንነን ጀግንልን እያላችሁ ኮሜንት ላይ እንድትጽፉልኝ እፈልጋለሁ። እንዲሁም ደግሞ ማስተካከላቸው እማረማቸው ነገሮችም ካሉ ደግሞ ቴዲ ይቺ ነገር ብታስተካከላት ይቺ ነገር መጥፎ ነች ይቺ ነገር ወደዚህ እስቲ መልሳት ብትሉኝ ደግሞ ይበልጡኑ እኔም እያስተካከልኩና እያረምኩኝ እሄዳለሁ። እንደሚታወቀው ቤተሰቦቼ ያው የኛ ስራ ብቻችንን የምንሰራው ስራ አይደለም። ከናንተ ጋር በመተጋገዝ ነው የምንሰራቸው እነዚህን ስራዎች። እንዴት ነው የምንተጋገዘው ካላችሁኝ ደግሞ ቪዲዮቹን ሼር በማድረግ ለተለያዩ ሰዎች ለወገን ለዘመድ እንዲሁም ደግሞ ለምታውቁት ለእያንዳንዱ ሰው ሼር በማድረግ ቪዲዮቹን እናንተም ታግዙናላችሁ እናንተም ከጎናችን መሆናችሁን ታሳውቁናላችሁ ማለት ነው። ይሄንን ቪዲዮ ሼር ስታደርጉት በምን ሁኔታ ላይ ነው የምታግዙኝ የሚለው ደግሞ ይሄ ቪዲዮ ሼር ሲደረግ ነገ ከነጎዲያ እዛ ሰው ቤት ላይ እንዳይደርስ እዛ ሰው ቤት ላይ እንዳይገባ ነገሩን ተከላከላላችሁ ማለት ነው። ቤተሰቦች እንደሚታወቀው ነገሩን ብንመረምር ነገሩን ብናጤን ቤተሰብ ውስጥ የሚፈጠሩ ነገሮችን እንቀንሳለን ብለን እናስባለን። የራሳችን የገዛ ልጃችን የማይሆን ነገር ውስጥ እየገቡ እንደዚህ ትንንሽ ልጆቻችን በሚያዩት በስልካቸው በመጥፎ ቪዲዮዎች ምክንያት እየተገፋፉ የማይሆን ነገር ውስጥ እየገቡብን ነው። እነዚህን ቪዲዮዎች ግን በመንመለከት ሰዓት ቤተሰቦቼ ልጆቻችንን እንዲሁም ደግሞ
ደግሞ ቤተሰቦቻችንን መጠበቅ መያዝ እንችላለን ማለት ነው። መቆጣጠር ማለት ቤተሰቦቼ ልጆቻችንን ማስጨነቅ ወይንም ደግሞ የሚፈልጉትን ነገር መከልከል ማለት አይደለም። ነገር ግን ወደማይሆን ቦታ ወደ አላስፈላጊ ቦታ በሚሄዱበት ሰዓት እነሱን መያዝ ነውና ለኛም ለስማችንም ጥሩ ነው። ቤተሰቦቼ ያው እንግዲህ እንደሚታወቀው ኢትዮጵያ ማለት የበረከት ሀገር እንዲሁም ደግሞ የጥሩ ነገር ሀገር የተባረከች ሀገር ነች። አሁን ግን በሚፈጠሩት ነገሮች ምክንያት ሁኔታዎች በቃ ወደ ሌላ ነገር እያመራ የተረገመች ሀገር እንድትሆን እያደረጉ ነው የሚፈጠሩት ነገሮች። በነገራችን ላይ ቤተሰቦቼ እናንተ በስልካችሁ መስኮት ወይም ደግሞ በቴሌቪዥን መስኮት ነው የምትመለከቱት። እኛ በአካል ቦታው ላይ ሄደን በምናይ ሰዓት ትንሽ ነገሮቹ አስጨናቂና አሳሳቢ ጉዳዮች ናቸው። በጣም የሚያስጨንቁና በጣም የሚያስፈሩ ነገሮች ነው እየገጠሙን የነበረው ማለት ነውና እንግዲህ ቤተሰቦቻችን ቀላል መስለው ሊታዩ ይችላሉ። እናንተ ጋር በሚደርሱ ሰዓት ነገሮቹ ቀላል መስለው ሊታዩ ይችላሉ። አሁን ትላንትና ሳይሆን ከዚህ በፊት በነበረው ቪዲዮ ላይ እንደተመለከታችሁት እንግዲህ እነዛ ደም የሚሸጡ ሰዎች ሙሉ በርሜል ነው ደም እንግዲህ የተጋገረ ደም ያገኘ ነው፣ የረጋ ደም ያገኘ ነው፣ የተበላሸ ደም ማለት ነው። ያንን መመልከት በራሱ በጣም አስደንጋጭና በጣም አስፈሪ ሞመንት ነበር የሚፈጥረው። ቤተሰቦቼ ያው ይህንን ማለት የፈለግኩት ለምንድን ነው በካሜራ ተቀርጾ ለእናንተ ኤዲት ተደርጎ በሚቀርብ ሰዓት ቤተሰቦች ቀላል ሊመስል ይችላል። ነገር ግን በቦታው በሰዓቱ ተከስታችሁ ደግሞ በአካል ነገሩን ስትመለከቱት በጣም አስደንጋጭና አስፈሪ ነገር ነው እየተፈጠረ ያለው። ከዚህ በፊት ብዙ ነገሮችን ተመልክተናል። ወንድ ልጅ አርግዞ ብልት የሌለው ወንድ ልጅ፣ የተለያዩ ነገሮችን ተመልክተናል አብረን። ከዚህ በፊት የተለቀቁ ቪዲዮዎችንም ገባ እያላችሁ እንድትመለከቱና እንድታዩት እፈልጋለሁ ቤተሰቦቼ። እንግዲህ ያው ዛሬም ደግሞ አንድ ጥቆማ ተጠቁመናል። ወደዛ የምናመራ ነው የሚሆነው ቤተሰቦቼ። እስቲ ያለውን ነገር አብረን እንመልከት፣ አብረን እንሂድ። ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። ደግሞ እኛ ምንድነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው፣ እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። እሺ ቤተሰቦቻችን እንግዲህ ተመልሰን መጥተናል ማለት ነው። ያ እንግዲህ ጠቋሚያችን ወይንም ደግሞ አዋያችኋለሁ አማክራችኋለሁ ያለችን እህታችን እንግዲህ ያው በቅርቡ ልጇን የተገላገለች ልጇን የወለደች እህታችን ነችና ያው ያለንበት ቦታ መጥራቱም አይመችም።
በዚህም ምክንያት ነው እንግዲህ ያለችበት ቦታ መተን ቤቷ መተን ነው እንግዲህ ይህንን ቀረጻ እያደረግን ይህንን ምርመራም እያደረግን ያለ ነው ማለት ነው። ቤተሰቦቼ ያው እንደሚታወቀው እኛ ጋር በሚመጡ ሰዓት ስላለው ነገር የሚያዋዩን ነው የሚሆነው፣ ስለተፈጠረው ነገር እንዲሁም ደግሞ ስለተከሰተባቸው ነገር የሚፈልጉት የምንረዳቸው ነገር ካለ ነው ወደኛ ብዙ ጊዜ ሰዎች የሚመጡትና ዛሬም እንግዲህ እህታችን አንድ የያዘችልን ታሪክ አለ። ከካሜራ በፊት ትንሽ ነገሩን ለመንገር ሞከራ ነበር። ያው በደንብ ግልጽ አላደረገችልኝም። ግልጽ እንዲሆንልኝም ከናንተ ፊት ለፊት ካሜራ ላይ ቁጭ ብዬ ሪከርድ እየተደረገ መነጋገሩን ስለፈለኩት ነው። በዚህም ነገር እህታችን ደግሞ ፍቃደኛ ሆና ችግር የለውም ገመናዊ ለኢትዮጵያም ለሕዝብም ወጥቶ ይማርበት ስላለች ነው እንግዲህ እህታችንን እንደምትመለከቱት ካሜራ አስቀምጠን እንግዲህ የወለደች እህታችንን ልናናግር እየቻል ነው ማለት ነው። እንደውም ኮመንት ላይ እንኳን ማርያም ማረችሽ እያላችሁ ልዩ ፍላጎት እንትናችሁን ምንድነው የሚባለው ምኞታችሁን እንድታስቀምጡልን እንፈልጋለን። ቤተሰቦቻችን እንግዲህ ያው እኔ ብዙ ንግግር አላብዛባችሁ፣ ወደ እህታችን እንሂድና እስቲ የምትለን ነገር ካለ ያው ደስታ ላይ ነች ብዬ ነበር እንደውም ያሰብኩት። ያው ልጅ ሲወለድ ደስታ ነው፣ በረከት ነው፣ ሲሳይ ነው እና ግን እሷ ከወለደች በኋላ ትንሽ ያጋጠሙኝ ነገሮች አሉ፣ አሳዛኝ ነገሮች አሉ ብላ ነግራኛለች ማለት ነው። እስቲ እህታችን እንስማና እናዳምጥና እስቲ የምትለንን ነገር ካለ እሷን ሰምተን ከናንተ ጋር ደግሞ ተወያይተን ከናንተ ጋር ተመካከረን ነገሩን ለመፍታት ነገሩን ለማስተካከል እንሞክራለን ማለት ነው። ቤተሰቦቼ እሺ እህቴ እንግዲህ ከስምሽን ጀምርና ስምሽን ማን እንበል? ስሜ መቅደስ ይባላል። መቅደስ ያው እንግዲህ ወደኛ የመጣሽበት ምክንያት የራስሽ ምክንያት ይኖርሻል። ከካሜራ ጀርባም ትንሽ ነገሩን ለማስረዳት ሞከረሽ ነበረ። ያው ግልጽም አልሆነልኝም። ለዛም ነው ካሜራ አስቀምጬ ሪከርድ እየተደረገ ነገሩን ገልጸን ነገሩን አብራርተን እንግዲህ ወደ መፍትሄው ወደ የሚሻለው ነገር የምንሄድ ይሆናል ማለት ነው። ያው ማን ያልሽኝ? ቅድስት? መቅደስ ይቅርታ። እስቲ መቅደስ ምን ተፈጥሮ ነው? ያው ልጅ ነው የወለድሽው፣ በረከት ነው፣ ሲሳይ ነው ተብሎ ነው የሚታሰበው እንደ ኢትዮጵያን እና ምንድን ነው የተፈጠረው ነገር ታዲያ ይህንን ልጅ ከወለድሽው በኋላ? ያው በመጀመሪያ እንትን ልል ሞክሬያለሁ፣ ልነግርህ ሞክሬያለሁ። እኔ ላይ የተፈጠረው ነገር ማንም ሰው አይፈጠርበት ማለት እንዳልከው ልጅ ሲወለድ ጸጋ ነው፣ በረከት ነው፣ ቤት ላይ የሚጨምረው ደስታ አለ። እኔ ጋር ግን የሆነው በተቃራኒ ነው። ምንድን ነው እስቲ ተፈጥሯል ያልሽኝ ነገር እንዲመችሽ ደግሞ ከመጀመሪያ ጀምሮ ልጁ ከመወለዱም ጀምሮ ያለውን ነገር እንድትነግሪኝ እፈልጋለሁ። ማለት ያለውንም ልዩነት ለማወቅ እንዲመቸኝ ማለት ነው። ልዩነቱ ከዚህ ጀምሮ ነው የምትይው ሁኔታም ካለ ከመጀመሪያ ጀምሮ እስቲ ቀስ እያለን ወደ ታሪኩ የምንመጣ ይሆናል። ከአኗኗርሽ ሊሆን ይችላል። ብቻ ከመጀመሪያ ጀምሮ እስቲ ነገሩን ጀምሪልኝ። ያው ከባለቤቴ ጋር የተዋወቅ ነው ከዛሬ 3 አመት ከምናምን በፊት ነው እና ያው ተዋወቅን። ትውውቅ ላይ በፍቅረኝነት 1 አመት ከ6 ወር ገደማ ነው የቆየ ነው። በፍቅር? አዎ በፍቅር ቆየን። ከዛ ያው እሱም ትዳር ይፈልግ ነበረ። እኔም ቤተሰቦቼ ያው እንደዚህ ከምትሆኝ ምናምን የክፍለ ሀገር ልጅ ስለሆንኩኝ እዚህ ብቻዬን ስለምኖር ተጋግዞ መኖር ይሻልሻል ምናምን ስለሚሉኝ እኔም ወደ ትዳሩን ፈልጌው ተፈላልገን ነው የተጋባ ነው እና በዚህ መሀል ላይ ያው ፈጠነን ይሁን አላቅም ብቻ አንዳንድ ማላውቃቸው ነገሮች ያልነገረኝ ነገሮች ነበሩ ስለ ቤተሰቦቹ። ከዛ ተጋብተን እየኖርን እያለ ነበር የነገረኝ። ያም የነገረኝ ነገር ምን መሰለ? ቤተሰቦቹ ባዕድ አምልኮ ያመልካሉ። ኦኬ። እኔ ደግሞ በቃ ያደኩትም በስነ ምግባር ነው ታንጭ ያደኩት፣ በእምነት ነው ያደኩት። እንደዚህ አይነት ነገር በፍጹም ማልወደው ነገር ነው እና ይሄንን ነገር ነገረኝ እና እሱም በቃ እንዴት ነው ያመልክ እንደነበረ
እኔን ከተዋወቀ በኋላ ነው በቃላ ወደ እምነቱ ጠንከር ማለት ምናምን የጀመረው እንጂ ባለቤትሽም ነበረበት ከዛ በቃ ይሄን ነገር ሲያሳውቀኝ በጣም እስካሁን ድረስ እንትን እንዳልኩበት ነው ከተጋባን 2 አመታችን ነው በጣም እንደተናደድኩኝ ነው ያው ትዳር ደግሞ ጥለኸው የምትወጣው ነገር አይደለም ትንሽ ነገር አየው ብለ ከዛ እንደዛ ነገር ብዬ ቤተሰቦቹም እየመጡ ይጠይቁን ነበር ይሄን ነገር ከሰማ በኋላ ግን ልቀበላቸው አልቻልኩም የሱም ቤተሰቦች በቃ አባቱ በህይወት የለም እናቱ ናት እናቱና አጎታለው ሆነው እየመጡ ይጠይቁን ነበር የተጋባን ሰሞን ግን ይሄን ካወኩኝ በኋላ በቃ ፊት ነሷቸው በቃ ማለትም ባይኖርብኝ ወይኔን ወይ እነሱን መርጠህ ትዳሬን ምትል ከሆነ እኔ እዚህ ቤት አይደረሱብኝ እየርክ መጠየቅ ትችላለህ ማረግ የምትችለውንም ማረግ ትችላለህ በውጭ ተባብለን እንትን ብለን ነበር ምን ኖረው ተነጋግረን ከዛ በመሃል ላይ እንደዚህ ሆኖ እሱ ያው አረጋስኩኝ ከዛ በኋላ ወለድ አይቀርም ወለድኩ በዛ መሃል በቃ ልጅህንማ እና ያለን ብለው መጡ አራስ ለመጠየቅ መጡ ከዛ የሚያረጉት ነገር ደስ አይልም እኔ እንዳልኩ በሃይማኖቴ ክርስቲያን ነኝ ከኔ ጋር የሚሄድ ነገር አይደለም የሚያደርጉት ነገር አምልኮታቸው እና እሱ ነገር እንትን ስላለኝ በቃ ልጄንም መስጠት አልፈልግም ምናምን ነገር ስላቸው ሴትዮዋም እናቱ እሷ እዚህ ስለሆኑ እነሱ እኔ ላርሰሽ ምናምን ነገር እናቴ ያው ክፍለ ሀገር ናት እንዳልኩ እና እኔ ላርሰሽ ምናምን ነገር ስትለኝ አልፈለኩትም ያንን ነገር እና በዛ መሃል ስንጣላ እንዳልኩ ወንድም አላት የሱ እናት ለሷ አጎቱ ማለት ዛመታው ምናምን ነገር በቃ ለጥየቃ በሚል ሰበብ በየጊዜው እየመጡ የሚያረጉት ነገር እኔ አልተሰማማኝም እንዳልኩ በቃ ቡና ሲያዩ በቃ ቡና ነው አሰሪ ቡናው ላይ የሚያደርጉት ነገር በቃ ለየት ያለ ነው ቡናውን ከመጠጣት አልፎ ወደ ራሳቸው እንትን ይወስዱታል እና እኔ በቃ ልጅም ገና ክርስትና አልተነሳችም በዚህ መሃል በቃ የሌላ ነገር እያደረጉብኝ ነው ከዛ እንደዛ ሲሆን በቃ እኔ አልፈልግም ምናምን ነገር አልኩኝ ሰውየው አጎትየው ደግሞ ለምንድን ነው ማፈልጊው እኛ የቤተሰባችን ነው አንቺ እንደፈለግሽ ልጁ ግን ደማችን ነው ምናምን ማለት አመጣ አጎትየው ከዛ እኔ ደግሞ ለምን እንደዚህ ነገር አልፈልግም አይመቸኝም ብዬ በዛው ተጣላን ሰውየውም እንትን ብሎ ሄደ ተሳደቡ ምን ብሎ ምናምን ወጣ ማለት ነው መጀመሪያ ያው ቅድም ከካሜራ ጀርባ ስትነግሪኝ ደግሞ ከአጎቱ ጋር መጀመሪያ ላይ ልጅ ከመውለድሽ በፊት መጥተው በሚጠይቁሽ ሰዓት ተጋጭታችሁ ያው አንቺም ደግሞ ተቆጥተሽ ከቤት እንዳባረርሻቸው ነግረሽኛል ምንድን ነበር በሰዓቱ የተፈጠረው የዛ ሰዓትም እንዳልኩ በቃ የተጋባን ሰሞን ነው ቤት ምናምን ይታያል ምናምን እየተባለ ያው ቤተሰብ በሙሉ እየመጣ ይጠይቃል እና እንደዛ እየጠየቁን በአልም ሲሆን ይመጡ ነበርና የሆነ በአል ጊዜ መተው በቃ እንደዚሁ በቃ ቡና ተቀራርቦ ሞቅ ምናምን ነገር ብሎ እኛ በቃ ማለት ማንንም ሰው እንደሚያከብረው አከባበር እያከበርን በመሃል በቃ እንዴት ነው የታረደው ዶሮ የታለ የዶሮ ጭንቅላት የታለ በቃ የማይሆን አይነት ምን ሊያደርጉት አላቅም እሱ ማለት በቃ እንደዚህ እንትን የሚል ወደ እነሱ ወደ ጥንቆላ ለሚገባ ነገር ማስነሳት ጀመረ መረበሽ ጀመረ እንትኑ ምናምን አጎት ከዛ እንደዛ ሲሆን በቃ እኔ አልቻልኩም በቃ ወጣልኝ ቤቴን ሁለተኛ እንዳመጡ ምናምን ነገር በያሰናብቻቸው ነበር እንዳልኩ ስወልድ በቃ ልጃችንን ማየት አለብን የልጃችንን ልጅ ምናምን እያሉ ነው መምጣት የጀመሩት ማለት ነው ይሄ ነገር ከአጎትሽ ጋር በሚፈጠርበት ሰዓት እንዴት ነው ባለቤትሽ ምንም ያለው ነገር የለም እንዴት ነው አንቺን ደግፎ ነው የቆመው ወይስ እነሱን ደግፎ ነው እሱ ማለት በመሃል ቤት ነው በቃ እንዴት ነው ውጡ ምናምን ስላቸው ግራ ገብቶት ነው በቃ አረጋግቶ ምናምን አስወጣልኝ ማለት የኔ መብት ነው ቤቴ ነው
ስለዛ ነግሬዋለሁ መጀመሪያም እንደማልቀበል እንደዚህ አይነቱን ነገር ስለዛ አስቁማቸዋል ግን እንዴት ነው አሁን እየተፈጠረብኝ ያለው ነገር ደግሞ በእነሱ ምክንያት ነው እያለኛለሁ ኦኬ መጀመሪያ እንዴት ነበር ይሄንን ነገር ልታቂ የቻልሽው መጀመሪያ ላይ ማለት መጀመሪያ እንደነገርሽኝ ከሆነ በፍቅር እያላችሁ ይሄንን ነገር አልነገርሽም ነበር ወደ ትዳር ከገባችሁ በኋላ ነው ይሄንን ነገር ያወቅሽ የመጣሽው ያወቅሽው መጀመሪያ ጊዜ ስታቂ የነበረው ሞመንት ምን አይነት ነበር ምን ይመስል ነበር እንዴት ነበር ይሄንን ነገር ልታቂ የቻልሽው እንዴት መሰለ ሰውየው በቃ በጣም በተከታታይ የመጡ ይጠይቁን ነበርና በቃ ማይባቸው ነገር አለ ስላድኖ ምናምን ሲያዩ አይወዱም ሰውየው ኦኬ ከዛ ምንድነው ማለት እኔ መሰለኝ ሃይማኖት ላይ አንዳንድ ሰው ጥልቅ አይልም እና እንደዛ በቃ ጥልቅ ካለ ማለት ከውቀት ማነስ ነው ብዬ ነበር ከዛ እሱ እንደዚሁ እንትን ይያልን በቃ ወራቸው ደስ አይልም እኔ ተከብሬ ኖርኩኝ ስንቱን እንትንምል ስንቱን ቀጥ ያረኩኝ ሰው ምናምን ሲሉ አጎት ናቸው አዎ ስንቱን በእጅ ያረኩኝ ሰው ምናምን ሲሉ ማለት በቃ ማሰብ ስላልፈለኩኝ እንደዚህ አይነት ነገሩን የመሰለኝ ከጉልበት ጋር ከአቅም የተከበሩ ሰው ናቸው ምናምን ብዬ ነበር ግን እሳቸው በቃ አለ አይደለ እዛ የሚያወሩት ወሬ ቀጥታ መገናኘት ጀመረ ከዛ እንደዛ ሲሆንብኝ በቃ ከእሳቸውን ከሸኘው በኋላ ጠየቅኩት ባለቤቴ ከዛ ፈርችሽ ነው እንጂ ሳልነግርሽ አሁን እንደዚህ ከሆነ አይቀር ከተጋባን ማወቅ አለብሽ ምናምን ነገር ብሎ ቤተሰቦቼ ባዕድ አምልኮት ናቸው የሚከተሉት እኔም እስከ ቅርብ ጊዜ ካንቺን ከመተዋወቄ ካንቺ ጋር ከመሆኔ በፊት የሚከተለው ነገር ነው ኦኬ አሁን ግን ትቷል ባለቤትሽ ትቷል እርግጠኛ ነሽ በሱ አዎ ትቷል ግን እንዴት ነው ቤተሰቦቹን ከማክበር አንፃር ከአክብሮት አንፃር ነው እንጂ ሃይማኖቱ ሙሉ ለሙሉ ትቷል ብዬ ነው ማስበው እኔ ለኔ የነገረኝም እንደዛ ነው ማየው ነገርም እንደዛ ነው ግን አሁን ባለውበት ሁኔታ በቃ በጣም ነው እንዳልኩ እኔ መታችሁ በቃ እዚህ ድረስ ስለመጣችሁልኝም በጣም ነው ማመሰግነው እንደምታዩ ብቻዬን ነኝ ባለቤቴ ሰራተኛ እንትን ብሎብኛል አስወጥቶብኛል እንደገና እንደዚህ ሲሆን አይዞሽ ጎበዝ ነሽ እኮ በጣም እኮ አንቺ አይዞሽ ለምንድን ነው ሰራተኛ ሰጣው ማለት በቃ ከተፈጠረው አይዞሽ ማለት ወልደ አለመደሰት በጣም ከባድ ነው ምንድነው እስቲ ችግሩ ማለት አሁን ተፈጠረ የምትይኝ ነገር ሰው ልጅ ያው ወልዶ ይደሰታል ሁሉም ሰው ጤነኛ ልጅ ነው አይደል የወለድሽው ነው ጤነኛ ነበር ሲፈጠር ታዲያ ምንድነው ከጊዜ በኋላ የተቀየረ ነገር አለ ወይስ እንዴት ነው ይውል በሰላም ነበር የተገላገልኩት ግን አጎትየውና ሴትዮዋ መተው እናቱ በቃ እንዳልኩ ቤት ማለት ጀመሩና ተጣልቼ ካሰጧቸው በኋላ ልጄ ማታ ምንድነው ውሻ ወደ ውሻነት ይቀየርብኝ ወደ ውሻነት አዎ ማለት ወደ ውሻነት እንዴት ማለት ህፃኑ ነው ወደ ውሻነት የሚቀየር አይዞሽ ለማንሳ ቤት ይባላል ማለት ህክምናስ ምን ብዬ ነው የምወስደው እንዴት ወደ ውሻነት ማለት እስቲ እንዴ አምቡላንስ ቅዱስ ምን ድምጹ ምናምን ነው ወደ ውሻ የሚቀየር ወይስ አካሉ የሚቀየር ሰውነት ውሻ ይሆናል ልጁ እርግጠኛ ነሽ በመቤቴስ
አሁን ልጅ ነው ማየት እችላለሁ? በስመ አብ ሲያሳሳ ደግሞ ሲያሳሳ ሴት ናት። ምንድን ነው ማለት እኔ አሁን ቆይ ግራ ነው የምንነግሪኝ ነገር ለመረዳት ራሱ ወደ ውሻ ማለት ሙሉ ለሙሉ ውሻ ይሆናል ልጁ? አዎ እንደ ቡችላ ነገር ነው የምትሆንብኝና ወይ ኢየሱስ ክርስቶስ ምን እንዳደረኩ ተናገር ፈጣሪ እማማ ፈጣሪ በስመ ይሄ ቤተሰቦቻችን የምንሰማው ነገር ምንድን ነው? የወለዳችሁት ልጅ እንደዚህ እንደምትነገረን እንግዲህ ወደ ውሻነት ሲቀየር ምን አይነት ስሜት እንዳለው በሷ ቦታ ሆነን እስቲ እናስበው እስቲ በክርስቶስ እኔ እንጃ። እኔ እንደዚህ አይነት ነገር ሰምቼ ስለማላውቅ ነው፣ ይቅርታ አድርጊልኝ። ማለት ውሻ ይሆናል? ክርስቶስ ሆይ ምን ሰዓት ላይ ነው? ምን ሲሆን ነው እንደዚህ የሚሆነው? ሲመሽ ነው። ማታ ወደዚህ ነገር ይቀየራል። በክርስቶስ ቪዲዮ አለሽ? የዚህ ነገር ቀርጸሽዋል? እሺ እሱን ቪዲዮ መሰጪኝ ነው የሚሆነው። እሺ እኔም ለእናንተ ማስረጃ ከሆነ ብዬ ነው የቀረሱ። በስመ አብ ወልድ ይህንን ነገር ባለቤትሽ ያውቃል? አዎ ያውቃል። ለዛ ነው ሰራተኛዋንም ያስወጣት። አሁን ብቻሽን ነሽ? አሁን ብቻዬን። የሚያርስሽ ሰው የለም? ማንም የለም። እንዳልኩ ክርስትና ገና አላስነሳውም። ክርስትና ቀንም እየደረሰብኝ ነው ማለት የወለደ ያውቀዋል እንዴ? በደንብ ያልወለደም ይገባዋል እንጂ ይሄ ነገር እንዴ። ምን እንደማደርግ ግራ ገብቶኛል። ምንድን ነው ይሄ ምክንያቱ? ቤተክርስቲያንስ ይዤው የምሄደው? ወይኔ እኔ ልጅ ምንድን ነው ምክንያቱ እንደዚህ እንድትሆን ያደረጋት ልጅሽን? ምንድን ነው ማለት እኔ አላወቅኩም። እነዛ ሰዎቹ እንዳልኩ አጎትና እናትየው ከወጡ በቃ በወጡ እነሱ ከሄዱ ማታ ነው ይሄ ነገር የተፈጠረው። መተው በሄዱ ቀን ተጣልተን ከወጡ በኋላ ነው ይሄ የተፈጠረው። እና ያው ባለቤቴ ደግሞ እንትን በይ ነው የሚለው፣ ይቅርታ ጠይቂያቸው ነው የሚለው አጎቱዬው። እኔ ደግሞ ማለት በእንደዚህ አይነት ነገር እንዳልኩ በቃ ልጅ ነው በቃ እስቲ ልሞክር የመጨረሻ እድሌን ብዬ ነው እናንተን የጠራኋችሁ። ጸበል ምናምን እንዳልን ገና እንዳልኩ አራስ ልጅ ነው። ዋው! ስለዚህ እናንተ መሰረቱን ነገር ስለማይ በእናንተ መንገድ በቃ እድሌን ልሞክር ብዬ ነው። ካልሆነ ልጅ ነው፣ ምንም ማድረግ አልችልም። ይቅርታም ሆነ ማድረግ ያለብኝን ነገር አደርጋለሁ። ግን ከዛ በፊት ፈጣሪንም ከማስቀይመው እናንተ ያቅማችሁን ሞክራችሁ ከእናንተ በላይ ከሆነ ደግሞ ራሴ ማድረግ ያለብኝን አደርጋለሁ። ማለት እኔ እንጃ ምን እንደምልሽ። የወለድሽው ልጅ በክርስቶስ ባለቤት ይሄንን ነገር ሲያውቅ ምንም መደናገጥ ምናምን የለም ማለት ኖርማል አድርጎ ነው ያያዩ ያለ ማለት እሱ በቃ እንዳልኩ አምልኮቱን እንትን ይል ስለነበረ እንግዲህ ወይ ከዚህ በፊትም ያደረጉት ነገር ይኖር እንደሆነ አላውቅም። ግን በቃ ሰውየውን እንደዚህ በዚህ ሁኔታ እንዳይቀጥል ከፈለግሽ አጎትየውን የሚደረገውን ነገር አድርጎ ይቅርታ መጠየቅ አለብሽ ምናምን ነው የሚለኝ እሱ። አሁን ባለቤትሽን አግኝተን ማናገር እንችላለን? አዎ ይቻላል። ደውልለታለሁ ይመጣ። እሺ እንትን በይለትና ደውይለትና እስቲ እናናግረው። ማለት እኔ አሁን እየነገርሽኝ ያለሽው ነገር ከሰው ልጅ አይምሮ በላይ ነው። ማለት የወለዳችሁት ልጅ ቤተሰቦቻችን
የወለዳችሁት ልጅ እያያችሁት ራሱ ወደ ውሻነት በክርስቶስ ስም ቃሉን ለመጥራት ራሱ ከባድ ነው። ብቻ እስቲ ደውይለትና ባለቤትሽ ምን እንደሚል እስቲ እንስማውና ያለውን ነገር በደንብ እናጣራ። ማለት እኔ እንጃ እኔ አጋጥሞኝ አያውቅም እንደዚህ አይነት ነገር። ለማንም አይስጠው። ኧረ አይስጥ፣ በስመ አብ አይስጥ። ቤተሰቦቻችን እንግዲህ እየተከታተላችሁ ያላችሁት የፀሐይ ቲቪ ወይንም ደግሞ በተስፋ ልንለቀው እንችላለን። ብቻ እኔ እንጃ እየተፈጠረ ያለው ነገር ትንሽ ከባድ ነው። ለአእምሮ የሚከብድ ነገር ነው። ለሰሚም ግራ የሆነ ነገር ነው። እስቲ የእሷ ባለቤቷ ይምጣና የሚለው ነገር ሰምተን ነገሩን ለመፍታት የምንሞክር ነው የሚሆነው። ቤተሰቦቼ እስቲ እሱን እንጠብቀው። ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኬም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ቤተሰቦቻችን እንግዲህ ያው እንደተመለከታችሁት እንደሰማችሁት ነገሩ ትንሽ በጣም እንዴት ነው የሚባለው? አስፈሪ ነው የሚባለው? አስደንጋጭ ነው የሚባለው? ብቻ የሆነ አይነት ድብልቅልቅ ያለ ስሜት ነው እየተሰማኝ ያለው። እኔም ባልደረቦችም ከካሜራ ጀርባ ያሉት ሰዎችም በጣም ግራ ተጋብተናል ማለት እየተፈጠረ ባለው ነገር ማለት ነው። ቤተሰቦቻችን ያው እንግዲህ ቪዲዮ ቀርጻው ነበረ ልጇን ይህ ነገር በሚሆን ሰዓት። በነገራችን ላይ ልጅቷ በጣም ጎበዝ በጣም ጠንካራ ልጅ ነች ማለት ይህ ነገር እንደ ማስረጃ ይጠቅመኛል ብላ አስባ ሲመጡ እነ ቴዲ ምን አሳያቸዋለሁ ምን ብልስ ያምኑኛል ብላ ደግሞ በቪዲዮ ቀርጸው ነበር ልጇ ወደ ውሻነት ሲቀየር ማለት ነው። ውሻ ሆኖ ይቅርታ ስማ ብቻ በጣም ይከብዳል። ግን ተስማ በጣም ማርያምን በጣም ነው የሚከብደው። እንደዚህ ሆነ እሷ ምን አይነት ስሜት እንደምትሰማ በጣም ማለት ውሻ ሆኖ አይተነዋል ልጁን ማለት ነው። ቤተሰቦቻችን እንግዲህ ወደ ቪዲዮ ለማስገባት እንሞክራለን፣ ለማያያዝ እንሞክራለን። ያው ካያያዝ ነው ከዚህ ቀደም በሚኖረው ቦታ ላይ ነው የምናስገባው እሷን ካናገርናት በኋላ ማለት ነው።
እኔ እንጃ ብቻ እስቲ ባለቤቷ ይምጣና እሱንም ለማናገር እስቲ ምን እንደሚሰማው ምን እንደሚል ለመጠየቅ እየጠራ ነው ማለት ጠርተነዋል። ወደ ቤት እንዲመጣ አድርገናል ማለት ነው። ያው አልነገረችውም ቤት ማን እንዳለ ምናምን ነገር አልነገረችውም ቤተሰቦቻችን። ምክንያቱም ገበና ብሎ ነው ሰራተኛውንም የገዛ ሰራተኛውንም አውጥቶ ከቤት ያስወጣትና እንግዲህ ምንም ነገር ከቤቱ እንዲወጣ ገመናውንም ለማውጣት ፈቃደኛ አይደለም ባለቤት ማለት ነው። እንግዲህ ያው እንግዲህ እየታረሰችም ያለችው ራሷን በራሷን ነው እያረሰች ያለችው። እንግዲህ ቁስል ነው ልጅ ነው የወጣው ከሆዷና ይከብዳል ነገሩን። ቢሆን በጣም ደስተኛ የምትሆንበት ጊዜ ነበረ። በቃ ሰለብሬት የምታደርግበት ጊዜ ነበር። አሁን ቢሆንላት ቢሳካላት ኖሮ ያው እንግዲህ እኛም የምንሞክረው ከዚህም በኋላ ቢሆን እንዲሳካላትና እንዲሆንላት ነገሩ እንዲስተካከልላት ነው የምንሞክረው የምንጥረው ቤተሰቦቼና እስቲ ባለቤቷ ይምጣና ምን እንደሚለን ደግሞ እስቲ ምን ምክንያት እንደሚሰጠን ይህንን ነገር ለመሸፈን ያበቃው ነገር ምንድነው የሚለውን ነገር እስቲ ከሱ ደግሞ ምን ጠይቅ ይሆናል የምናዋራው ይሆናል። ያው ወደ ቤት በሚመጣ ሰዓት ትንሽ ግጭት ሊኖር ትንሽ ያው አለመስማማት አለመግባባት ሊፈጠር ይችላል። ያው እሱንም እንደምንም ቀርፈን እንግዲህ ያው ከኛም ትዕግስት ያስፈልጋልና ታግሰን እንግዲህ ነገሩን ለመፍታት እንሞክራለን ማለት ነው። እስቲ ባለቤት የሚለንን ነገር አብረን እኛም እናዳምጥ ከናንተ ጋር ሆነን እንከታተል። ወደ ቤቱ እንሂድና ያው ባሏን እንጠብቅ የሚለንን ነገር እናዳምጥ አብረን ከናንተ ጋር እስቲ በመመካከር ደግሞ ነገሩን ለመፍታት ምን ሞክር ይሆናል። ልጁም ካለበት ሁኔታ ለመውጣት ምን ሞክር ነው የሚሆነው ቤተሰቦቼ። ብቻ ነገሩ አስጨናቂ ነው። ድብልቅልቅ ያለ ስሜት ነው እየተሰማኝ ያለው። እስቲ ሰውየውን ባለቤቷን እንጠብቅና ያለው ነገር አብረን እንከታተል። ያው እንግዲህ መምጣቱ የመጣ ከሆነ እስቲ ተረጋግተን ለመነጋገር እንሞክራለን። ትንሽ ግልፍተኛ ነገር ነው እና ቀስ ብላችሁ አነጋግሩት። ያው ግዴታ ነው እንግዲህ ማለት ከሱም ያለውን ነገር በደንብ ማጣራት አለብን። ሁኔታው ምንድነው ምን ይመስላል የሚለውን ነገር እያንዳንዷን ነገር ማጣራት ቼክ ማድረግ ይኖርብናል። ማለት አሁን እንዳልሽን ከሆነ ነገሩ የመጣው በአጎትሽ ምክንያት እንደሆነ ነግረሽኛል። በእሱ አጎት ምክንያት እንደመጣ ነግረሽኛል። ያው እሱን ደግሞ ቀጥታ አጎትየውንም ጠርተን እንደዚህ አድርጋል ማለት ስለማንችል እስቲ ባለቤትሽን ይምጣና ከሱ ጋር ያለውን ነገር አውርተን ተነጋግረን ይሄ ነገር ምንድነው ይሄ ነገር እንዴት እናስይዘው መስመር ይሄ ነገር እስቲ በዚህ መንገድ ብንሄድ የሚለውን ነገር አብረን መንፈት ይሆናል። ጸበል መሄድ ካለባችሁ ሁለታችሁ መጸበል ካለባችሁ ጸበል መሄዱ ጥሩ ነው። ስለዚህ እስቲ ያለውን ነገር እንፍታ ያለውን ነገር እንመርመርና ባለቤትሽም እንግዲህ ማለት ሲመጣ ምንድነው? ናግባ ምንድነው? ሰላም ነው? አማን ነው? አለን። ምንድነው ካሜራ ደቅነ? ከኔ ያመጣሻቸው? ተቀመጥ መጀመሪያ። ምን ተቀመጠው? ተቀመጥ ነው። ያው ሚስተን ኮረምሳ መሰበሰብ ሚስተን ልንጠይቃት። ውጣ። ተረጋጋ። ተረጋጋ። ሲጀመር ካሜራውን አውርድ አንተ። እሺ ችግር የለውም። ተረጋጋና ቆይ ልቀቂኝ መጀመሪያ። ችግር የለውም። ከኔ ሰበሰብሻቸው እነዚህ ውጣ አንተ። አንቺ ረፍ ታርቂ ችግር የለውም። ምን እናገረዋለሁ? አንቺ አረፈብኝ። ይኸውልህ ወንድም ውጣልኝ ከቤቴ ሰውዬ። እሺ እወጣለሁ። እሺ ችግር የለውም። ተረጋጋ። ቆይ ሚስትህን ልንጠይቃት እኮ ነው የመጣችው። አራስ አይደል? ጠይቃት። ወልዳለች አይደል? ያው መጠየቅ አለብን። ነገርሽ ነበር። አንቺ ሰው ለምንድን ነው የምታስገቢው እንዴ? ተረጋጋ። በቃ ይሄ ምንም ችግር የለውም። ተረጋግተህ መነጋገር ይሻላል። አሁን እኮ እንደ ስሜት እኮ ምን ትሰራለህ ነው የምልህ እኮ። ምንድን ነው የምትጠይቀው? ካሜራ ደቅነህ እንዴ? ወልዳለች አይደል? አራስ ካሜራውን አጥፋ እንዴ ወደዚህ ሄድ። ችግር የለውም እኮ ቪዲዮ እኮ ለመቅረጽ እኮ ይሄ እኮ ስንጠይቃት ምናምን ያለው ተናገር። በቃ ተናገር ነው። ውጣ። እሺ ቁጭ በል ረፍት አድርግ። የት ነው የምትቀመጠው እንዴ? ከመንገድ ነው የመጣው። ተቀመጥና አባቴ ተረጋጋና እንነጋገር። ምንድን ነው የሚለው? ምንድን ነው የምትለው? ለምን ስሜት ይሆናል? ረጋ ብለን እኮ መነጋገር እኮ የምንችለው ነገር እኮ። ምንድን ነው የምትነጋገረው እንዴ? እንደዚህ ስትረብሽ ነው ልጅቷ ትነሳለች። ምንድን ነው ያወራሽው? ቆይ አንቺ ምንም ነገር አይደለም። ልጅቷም ተኝታለች። ስለዚህ ሳን ምን ታውቃለህ አንተ? ምን አገባህ ስለ ልጄ? እኔ እሷን ይቅርብ ተረጋጋና አንቺ አታረጋጊ። ዞር በይ እንዴ! አሁን ታለኝ በቃ ስሙን ማለት ጠይቅ። የምትጠይቀውን ጥያቄ ቶሎ ቢኒ ይኸውልህ
ተረጋጋና ምንም የምጠይቅ ነገር ምናምን ነገር እኮ አይደለም እኮ እንትን ልል ነው የመጣሁት እኮ እሷን አራስ ነች ልጅ ወልዳለች እንኳን ደስ አለሽ እንኳን ማርያም ማረችሽ ልል ነው የመጣሁት እንኳን ማርያም ማረችሽ የምትለው ይሄን ካሜራ እዚህ ጋር ቁጭ አድርገን ነው እንዴ እንደዚህ ያው ለእንትን ነው ተረጋጋና ያለውን ነገር አይ ማለት ነው ታስገብ ይያልኩሽ አንቺ እንዴ አትሰሚም እንዴ ልክ ነው ያለበትም እንትን ሊሆን ይችላል ግን ያው በመልካምነት በወንድምነት ነው አንተ ጋር የመጣነው ማለት ነው ተረጋጋና ያለውን ነገር ምን ተወያይተን አውርተን ደስታ ነው ቤታችሁ ደስታ ነው የገባው በረከት ነው የገባው አይደለ እንወያይሽ ቶሎ በል በቃ ቢኒ ተረጋጋ እንትን ስሜት የሚያደርግ ነገር የለም ሰላም ምንም የተፈጠረ ነገር የለም ካሜራውም እንትን ካልሰጠ ምቾት ካልሰጠ ችግር የለውም አጥፍተን መነጋገር እንችላለን እንትን የሚል ነገር የለም እሺ ያው እንግዲህ የመጣ ነው ለምን መሰለ ቢኒ ጋዜጠኛ ቴድሮስ እባላለሁ እኔ እና ያው ይሄን ሰሞን የተፈጠረ ነገር አለ በቤታችሁ ውስጥ የገባ የሆነ የማይሆን ነገር እየተፈጠረ እንደሆነ አንዳንድ ሰዎች ነግረውኝ ነው ወደ ቤት የመጣሁትና ሚስቴንም አግኝቻት ስለ ሁኔታው ሳዋራት ትንሽ ምንድነው የተፈጠረው ምንም የተፈጠረው ምን አልሻቸው አይ እሷ አይደለችም ተጠራችኝ ምናምን እሷ አይደለችም ትንሽ የሆነ ቤት ውስጥ የተፈጠረ በልጃችሁን ጉዳይ ትንሽ የሚያሳስብ ነገር እንደተፈጠረ እንግዲህ ሰው ነግሮኝ ነው የመጣሁት እና ተረጋግተ ስለ ነገሩ እንድንወያይ ነው የምፈልገው ያው ሚስቴን ቀድመን አናግረናት ነበር እሷም ነች ደውላለህ አይደል የጠራችብኝ ስለዚህ ተረጋግተን ስለ ነገሩ እንወያይ አይመስልም እሺ በጣም አሪፍ ያው እንግዲህ እንደነገረችን ከሆነ ባለቤትም የተፈጠረ ነገር እንዳለን በቤተሰብ ምንድነው የተፈጠረው ምንድነው የምታወራው ሰው ያው በልጃችሁ ዙሪያ ማለት ምን አገባ ስለ ልጃችን እንዴ ሲጀመር በቃ ውጣልን እንዴ ምንድነው ያልሻችሁ ቆይ ውጣልን እሺ ቆይ እሺ ወጣለሁ ቆይ ካሜራውን አጥፋው እሺ ቆይ ቢኒ ተረጋጋ እንዴ ምንድነው የምትረጋጋው እንዴ ችግር የለውም ስሜታችሁን ይኸውልህ ስማ ውጣ ልጃችሁ ማታ ምን ብለሻቸው ነገር ሰምተናል ተረጋጋ ለምን ሰው መሰብሰብብኝ እንጂ ነግሬሻል ነበር እንዴ ማታ የሚሆነውን ነገር ሰምተናል ልጃችሁ ምን እንደሚሆን ምንድነው የሚሆነው ስለዚህ እሱን ደግሞ በቪዲዮ አይተናል ውጣ ስማኛ አዳምጠኝ አንድ አታዳምጠኝም ተነጋግረን እኮ ነገሩ ምንድነው የምትነጋገረው ባለቤትህን ስማ ምንድነው የምትይኝ ምንድነው መፍትሄ ለምን አመጣሻቸው ያለው ነገር አሁን እኮ ያለህበት ስሜት እኮ ይረዳሃለሁ ግን ደግሞ ተረጋጋ ጭራሽ ሌሎች ሰዎች ይሰማሉ ልጃችንም ትነሳለች ምንድነው የምትይኝ ታዲያ እንዴ ስለዚህ ተረጋጋ እኛ እናወራለን በቃ እኔና እሷ እናወራለን ጣልቃ ለመግባት አይደለም እኮ ለምን እየገባህ እኮ ነው ጣልቃ አንተ እኮ የተሻለ መፍትሄ እያመጣ አይደለም ለምን ለነሱ እድል አሰጣቸውም ለምን አትረጋጋም እኔ ውጣልኝ እኔ ምንም አልተስማማውም አባል ውጣ መጀመሪያ ባለቤትህንም ስማ እኔንም አዳምጠኛ ስንስማማ አይደለም ስንደማመጥ እኮ ነው ምን ነግባባ አይደለም ማዳምጥ ሌላ ነገር እየቀባጠርክ እኮ ነው ልጅህ ምንድነው ምንም አልሆነም ምንም አልሆነም እርግጠኛ ነህ እንዴ ምንድነው የምትለው እሺ ቆይ ካሜራውን እንትን በልልኝና እንዴ አጥፋው በቃ ሂዱልኝ ማረጋጋውም ከሆነ ሂዱልኝ እሺ ቆይ ችግር የለውም ቤተሰቦቻችን እንግዲህ ያው እንደጠበቅነው ነው ማለት ያው ይገባናል እንረዳለን ያለበትንም ስሜት ቢኒ ምን አይነት ሁኔታ ውስጥ እንደሆንከም በደንብ እንረዳለንና ያው ጠብቀን ነበር ምን አይነት ስሜት እንደሚኖር ምን አይነት መደበር ምን አይነት መከፋት የሆነ ይገባናልና ለማረጋጋትም ሞክረን እንግዲህ ቤተሰቦቻችን ትንሽ አረጋግተነው ተቀምጠናል ማለት ነው ስለ ነገሩም አሁን የምንወያይ በደንብ እስቲ መፍትሄ የምንፈጥር ከሆነ መፍትሄውን ለመፍጠር እንግዲህ ምን እንደረደር ይሆናል ማለት ነው ቤተሰቦቻችን ያው እንግዲህ ያው እናት መጀመሪያ መግቢያችን ላይ እንዳየነው ስለ ነገሩ በደንብ አብራርታ በደንብ አዋስታ ነግራናለች ስለተፈጠረውም ነገር ስለሆነውም ነገር ማለት ነው ያው እንግዲህ ቢኒም ደግሞ ስላለው ነገር ይቅርታ አድርጉልኝ ስላለው ነገር በደንብ አድርገህ እንድትነግረኝና ስለ አጎትህም ሊሆን ይችላል ብቻ ቤት ውስጥ ስላለው ምን አይነት ሁኔታ ውስጥ ነው ያላችሁት ቤት ውስጥ ምን አይነት እንትን ላይ ነው ያላችሁት የሚለውን ነገር እንድትነግረኝ እፈልጋለሁ ምክንያቱም ይሄንን ነገር ሳቅና ይሄንን ነገር ስረዳ ነው ለመፍትሄም የምንሄደው ለመፍትሄም የምንደርሰውና እስቲ ምን አይነት ሁኔታ ውስጥ ነው ያላችሁት ያው እንዳየሁ ነው
በቃ ነገሩ እኔ እንደዚህ አይነት ነገር እኔ እኛ ላይ እንደዚህ የሚፈጥሩም አልመሰለኝም ነበር ስለ እኔ አላምንበትም ይሄንን ነገር ግን እነሱ በቃ ያምኑበታል ገባ ቤተሰቦች አዎ ግን እኔ የነገሩን ላይ እንደሚደርስ ልጅ እንደዚህ እንደሚያደርጉ ባለቤቴ እንደሚያስፈራሩ አላውቅም ነበር ስለ እኛ ላይ ይደርሳሉ ብዬ አላስብም ነበር ያው አልዋሽም ይደረጋል ያደርጋሉ ስለ ያው ቆሎም ላይ በቃ እንደዚህ በዘር ነው መሰለኝ በቃ እናቴም እንደዚህ ቤት ውስጥ ቡና ያፈሉ ምናምን ነገር ብቻ የሆነ በቃ የሚያወጡት ድምጽላ በቃ ይረብሻል ስለ የማይሆን ነገር ማለት ነው ይገባል እና በቃ አጎቴም እንደዛው ነው እንደዚህ ኢቭን ኢፍ እንደዚህ አመት በዓል ላይ ዶሮ ጥቁር ዶሮ ምናምን ይገዛሉ በግም እንደዛው ከዛ በቃ ይሄ መስዋዕት ነው ምናምን ይላሉ ጭንቅላቱን ምናምን ጭንቅላቱ ይቀመጣል ምናምን ነገር የዶሮ የበግ ጭንቅላት ምናምን ይታረድና የበጉ ጭንቅላት እንዳምልኮ ምናምን እና ብቻ በጣም ያስጠላ ነገር ነው ስለ እኔ ሁሌ ስለማየው ምንም ስለማይመስለኝ አዳፕት አድርጌዋለሁ ስነግር ሊከብድ ይችላል ያው እንደዛ ያረጋሉ የበጉን ደም ቀርተው ምናምን በቃ ስለ በጣም የሚዘገነን ነገር ነው በቃ ያው እንግዲህ ባለቤት እንደነገረችን ከሆነ መጀመሪያ ያው ከሷ ጋር ግንኙነት ከመግባታችሁ በፊት ከሷን ከማወቀ በፊት ያለበት ሁኔታ ልክ እንተም ከቤተሰቦች ጋር አንድ አይነት ቫይብ ውስጥ እንደነበር ከአንድ አይነት ስሜት ውስጥ እንደነበርክ እንግዲህ ባለቤት ነግራን ነበር ከዛም በኋላ ደግሞ ያው እሷ እንዳለችን ከሆነ እንደወጣህና ከዚህ ነገር ትተህ ከዚህ ነገር ወጥተህ እንግዲህ ወደ ሃይማኖቱ ወደ ክርስትና እንደመጣ ነግራን ተመልሻለሁና በቃ ይሄ ነገር ነው መሰለኝ ያረበሻቸው እነሱን ገብቷል እኔ ሰላማዊ ህይወት መፈለጌ ወደ ክርስትና መመለሴ እና ከሷ ጋር መሆኔ እና ደግሞ እነሱን እየራቅኳቸው ነው ገብቷል እና ያ ነገር ስለረበሻቸው በቃ ከነሱ እንዳርቅ በቃ እኔ ላይ እንደዚህ መጡብኝ ማለት ነው ኦኬ ያው ከሚስት ጋርም ያላችሁን ግጭት ታውቃለህ በደንብ ታውቃለህ ከኔ በላይም በደንብ የምታውቀው አንተ ነህና ከሚስት ጋር ባላቸው ግጭትስ ካጎት ጋር ከዚህ በፊት ተጣልተው ተጋጭተው ነው የተለያዩትና በሁኔታው ውስጥ እንዴት ነበር ያንተ ነገር ያንተ ማስማማት ነው ወይስ ደግሞ ለሷ ወገን ለነሱ እንዴት ነው አዎ ይኸውልህ በቃ ይሄ ነገር ሲፈጠር ብዙ ጊዜ አይቻለሁ የሚፈታበትን መንገድ አውቃለሁ ገብቷል ነገር ያት ነበር በቃ ያለውን ማድረግ ነው በቃ መፍትሄው ማለት ያ አጎቴ በጣም ኃይለኛ ሰው ነው በጣም ኃይለኛ ሰው ነው በጣም የሚፈራ ሰው ነው እና ቤት ውስጥ የሚፈራው እሱ ነው አጎቴ ነው እና እሱን ያለውን ከማድረግ ማንንም ወደ ኋላ እንትን አይልም እና እሱ ያለው ካልተደረገለት ደግሞ በጣም ከባድ ነው የሚሆነው ምን አይነት ሰው ነው አጎቴ ይኸውልህ ምን አይነት ሰው መሰለ እንደዚህ በአምልኮ ውስጥ አለበት ነገር ያለው በደንብ ያመልካሉ ግን ሎርማን እንደዚህ ስታየው ግን በቃ ኮስታራ ሰው ሆኖ የሆነ የምትፈራው ሰው አለ አይደል የሆነ ቤት ውስጥ የምታከብረው የምትፈራው ሰው የለም ልክ እንደዛ አይነት ሰው ነው በቃ እዛ በቃ እኔ ላይ እንደዚህ ይደርሳሉ ብዬ አላስብም በቃ አላሰብኩኝም ግን ይኸው ደረሱብኝ እንግዲህ መፍትሄውን ነገር ያለው ያሉትን ማድረግ ነው ምንድነው እስቲ መፍትሄው ማለት ምንድነው መፍትሄው ያሉት ነገርስ ምንድነው መፍትሄው ምን መሰለህ በቃ አለህ መጋባት አያስፈልግም ከነሱ ጋር በቃ ትእዛዝ ነው ትታዘዛለህ የምትታዘዘውን ነገር ማድረግ ነው ነገሩ እንደዛ ነው ኦኬ ሲሆንም ስላየው ማለት ነው በቃ ያዙሃል የሆነ ነገር አምጣ እንደዚህ ጥቁር በግ ምናምን የሚሉት ነገር አላቸው እነሱ ከዛ ብቻ ያንን ነገር ስታደርግ ነገሩን ይተውልሃል ምናምን እንደዛ ነው ኦኬ ስለዚህ እናንተንም ልክ እንደዚሁ ነው በቃ እኛንም እንደዛ ነው ነገር ኦኬ ምንድነው አሁን እናንተ ቤት ላይ እንደዚህ የገዛ ልጅ ላይ አጎትህ ነው ይሄንን ነገር ሊያደርግብህ የቻለበት ምክንያት ብለህ የምታስበው ነገር በቃ እንደነገርኩ ነው ከነሱ መሸሺ እና ሃይማኖተኛ መሆኔ እና እዚህ ጋር ደግሞ ባለ ትዳር ሆኛለሁ ልጅ ወልጃለሁ እና ከነሱ እየራኩ ነው በቃ ምክንያታቸው ይሄ ነው ኦኬ ገብቷል ነገሩን ሊያስቀጥሉት ይፈልጋሉ በዘርዘር እንዲል ስለሚፈልጉ ይሄ ነገር እንዲቆም አይፈልግም ገብቷል አይደል እኔ አሁን አጎቴና እናቴ ነው ያሉት እዚህ ነገር ላይ የሚረከባቸው ሌላ ሰው የለም እኔ እንድቀበላቸው ይፈልጋሉ ገብቷል እኔ ደግሞ በቃ ነገሩን አውቄያለሁ በጊዜ ገብቷል
አንዳንድ ሰው ጥሩ ይመስለውና በዛው ልጅ ይከተላል እንደዚህ ነገሩ እኔ ደግሞ መከተል አልፈለኩኝም እነሱ ደግሞ እንድከተል እያስገደዱኝ ነው ማለት ኦኬ ያው እንግዲህ አንቺም ያለውን ነገር ነግረሽኛል ማለት ባለቤቴ ያለበት ሁኔታ መሀል ቤት ሆኖ ነው ግራ ገብቶታል በነገሩ ብለሽኝ ነበር እንዴት ነው ታዲያ ማለት በሚነግርሽ ሰዓት ያው አሁን ፍለፊትሽ ነው አጠገብሽ ነውና ያው ስሜትሽን እንድትነግሪ ፈልጌ ነው በሚነግርሽ ሰዓት ቤት ውስጥ ከተጋባችሁ በኋላ ነው ይሄንን ነገር ያሳወቃትና መጀመሪያ ብታሳውቃት ቢያንስ የሆነ ነገር ለውጥ ይኖራል ብዬ አስባለሁና መሀል ላይ ነው ይሄንን ነገር የነገርካት ከተጋባችሁ ወደ ቤት ከመጣችሁ በኋላ ነበር ግን ደስ የማይል ነገር ነው ምን ብለህ ትናገራለህ አሁን ቤተሰቦቼ እንደዚህ እሷስ ምን ብላ እኔን በቃ ለኔ ያላት ስሜት ይጠፋል ምናምን ብዬ ለዛ ፈርቼ ነው በቃ ያልነገርኳት እንጂ አሁንም ቢሆን ግን ያው ስሜቱ እንዳለ ነው ምንም ከሱ ጋር እንትን ያለሽ ነገር አዎ ልክ ነህ ግን ምናልባት ትዳር ላይ ለመግባት እንዘገይ እንችል ይሆናል አይታወቅም ግን ብቻ ከባድ ነው ያው ወደ ትዳር ማለት በነገራችን ላይ በጣም ትልቅ ነገር ገመና የምትታይበት ሁሉ ነገር የምትታይበት ነገር ለዛ ነው ሁሉን ትቼ እንደዚህ በቃ እንደምታየው ነው በቃ ሁሉን የተውኩት ለዛ ነው በቃ ትዳር ክቡር መሆኑን ስለማቅ ነው በቃ በጊዜ ስለተረዳሁኝ ነው ስለፈለኩት ነው ገብቷል አይደል ለዛ ነው ምንድን ነበር ያለች ይሄንን ነገር በመነግራት ሰዓት እንዴት ነበር ስሜቱ ይሄንን ነገር ማሳወቅ ማለት ቤተሰቦቼ በነገራችን ላይ በጣም እንደተረዱት የምፈልገው ነገር ቤተሰቤ ኋላ ያለው ታሪኬ በጣም አጸያፊ ነው ብሎ መናገር ራሱ ከባድ ነገር ነው እረዳለሁ ይሄንን እንዴት ነበር የዛ ሰዓት የነበረው ስሜት ያንተ ስሜት ለሷስ ነግራት ነው ያው በጣም ፈርቼ ነበር በእውነቱ በቃ ግን አማራጭ የለኝም በቃ መናገር አለብኝ ግዴታ ነው ካልነገርኳት የማይሆን ነገር ነው እውነቱን ነው እንኳን ነገረኝ ባይነግረኝ ኖሮ ይሁላ ነገር ሲፈጠርም በህክምናም ታውቃለህ እንደዚህ አይነት ነገር ህክምናው ጭራሽ ልጅ ተነካክቶ ሌላ ነገር ላይ ነው እንትን የምትለው ስለዚህ በቃ ይሄን ነገር አሁን ቀደም ብሎ ባይነግረኝና ልጃችን ላይ የተፈጠረው ነገር እንደተፈጠረ ቢሆን ገባህ መፍትሄም ሳናገኝ ብዙ ርቀት እንሄዳለን ማለት ነው ቢያንስ ሳይሆን የሆነ እንትን መንስኤውን አግኝተነዋል መፍትሄ እየፈለግን ነው መንስኤው ተገኝቶ መፍትሄው በቃ እንዳልኳችሁ ነግሬያት ነበር ከዚህ በፊትም ያው አውቃለሁ እረዳታለሁ ስላይታመንበትም ይሄ ነገር ለዛ ነው እንጂ ነግሬያት ነበር ስለ እንደዚህ ከተደረገ እንደዚህ ነው አጎቴ እንደዚህ ነው ኃይለኛ ነው ነግሬያታለሁ እኔ ከመለ በላይ በጣም ነው የሚፈራው ማለት እኔ ስላላመንኩበት ነው አሁን እነሱ እንዳልኩ አንቺ ስላላመንሽ ነው ይገባኛል ግን እኔ ደግሞ እየኖርኩት ነው በቃ ገብቶሻል ነው አሁን እነሱ መፍትሄውን ካልፈለጉልን ግድ ነው በቃ በተባለው መንገድ አድርገን ልጃችንን ማስረፍ አለብን ግዴታችን ነው ግን ቢያንስ በእነሱ መንገድ እንሞክርና የነሱ ካልተሳካ እኛም የራሳችንን ይሆነ እንወስዳለን እየተፈጠረ ያለውስ ነገር በደንብ ባይና አይታወቃል አይደል ማለት ልጅ እየሆነ ያለው ነገር አዎ አይቻልም ነው እሱ ነው ማታ የሚያግዘኝ ምንድነው ማለት አሁን በጣም ጥያቄ የፈጠረብኝ ነገር ምን መሰለ የገዛ ልጅ ማለት ልጅ ወለድኩ ብለ ተመስገን ብለ አመስገነ ሳጨርስ ደግሞ ልጅ ወደማይሆን ነገር አዎ እንደነገርኩ ነው ለኔ ቀለል ብሎ የታየኝ ነገር ከዚህ በፊት እንደሚያደርጉት ስለማውቅ ለዛ ነው ቀሎ የታየኝ ገብቷል አይደል እንደዚህ ረጋ ብዬም ማወራ ግን አንተ ላይ ማድረግ አልነበረባቸው አዎ እኔ ላይ ማድረግ አልነበረባቸው ግን ምክንያት የነገርኩ በቃ ነገሩን ማስቀጠል ይፈልጋሉ እኔ ደግሞ አልፈልግም ይሄ ነው በቃ ምክንያታቸው ምንም ምክንያት የላቸውም ያው አንተ እርግጠኛ ነህ ማለት ነው በቃ አዎ ይመለሳል ነገሩ የሚፈልገው ነገር ከተደረገለት ይመለሳል ነገሩ ግጭት አልተፈጠረም ማለት ሄደህ ምንም የተናገርካቸው ነገር የለም ያው ልጅ ነው ልጅ ያብራክ ክፋይ ነው ብዙ ነገሮችን ብዙ መስዋዕትነትን መከፈል አዎ አሁን ጭራሽማ ከሷ ጋር ለህ ተጋብቷል እኮ ስለበቃ ያለቃትም ገና ምናምን በቃ እንደዚህ ናቸው እነሱ አጎት ነው የሚለው አዎ እንዴ ሄጃለሁ ተነጋግሬያለሁ ግን በቃ እንደነገርኩ ነው እኔ አጎቴ ተው ማይሆን ሰው ነው አጎቴ በቃ ከመታዘዝ ውጪ በቃ ምን ላርግሽ ምን ማድረግ ይችላል ሄጄ መጥፎ ነገር ባረግ
ማለት ራሴ ላይ ነው ሰውየውን ማሸነፍ ስላልቻለ እኔ ላይ ነው በቃ አንቺ እንደዚህ ይቅርታ አድርጊ ይቅርታ ጠይቂ ምናምን ነው እንጂ የሚለኝ በቃ እንደዚህ ነው እግረ ስር ነው ማንበርከክ የሚፈልጉት እነሱ እንድትገዛላቸው ነው የሚፈልጉት ነገሩ እንደዛ ነው በቃ እሷ ደግሞ ከነሱ ጋር እየተጋባች እኔ ከናንተ በታች አይደለም ከናንተ በላይ ነኝ ፈጣሪም አለ ለኔ ነው የሷ ሐሳብ ረዳታለሁ እኮ እኔም እኮ በሷ ሐሳብ ውስጥ እኮ ነኝ ግን ነገሩ አይሆንም እኔ ያለፍኩበት ነው አይቻለሁ ብዙ ሰዎች እንደዚህ ሲሆኑ ኦኬ ለዛ ነው እሺ ምን እናድርግ መሰለ አጎተን እንጥራው አጎቴን እዚህ ለምን መሰለ እስቲ ይምጣና እኛም እንደ ሽማግሌ ሆነን አጎተን ማናገር ካለብን እስቲ እናናግረውና ያለውን ነገር ለመፍታት እንሞክር አይመስልህም ማለት አቀርቡ የሚሉትንም ነገር ማቅረብ የምንችል ከሆነ አምጡ የሚሉትንም ነገር ማምጣት የምንችል ማቅረብ አቅቶን እኮ አይደለም ግን ይቅርታ መጠየቅም ካለብን በቃ የሚያስጠላ ነገር ነው በቃ ለዛ ነው እንጂ ይሄንን ማቅረብ እኮ ቀላል ነገር ነው እኔ ልጅ ሄዳን እንጂ እኛ እንደ ሽማግሌ ሆነ አሁን እኔ ወስጄ ብሰጣችሁ እሺ አይሉም አይደለ እሷ ይቅርታ እንድትል ይፈልጋሉ በቃ ኦኬ አየህ ስለዚህ እሺ ይምጣና እሺ በለኝ ይምጣና ይምጣና በቃ በስነ ስርዓት በቃ ምንም ችግር እንዳትፈጥሩ ምንም መጠራው ቆና ማለት ነው ችግር የለም ስለ አሁን ሌላ ችግር ተፈጠረ ማለት እኛ ላይ ሌላ ጣጣ ነው የሚያመጡት ነገሩንም አይተውልንም ማለት ነው ስለዚህ አግባባለው መንገድ ደግሞ የቀኑንም ረፍት ይነሳታል ልጅ ችግር የለው እስቲ ይምጣና እንየው ነገሩ ብንመረምር ልክ ስለ ቁጭ ብለን ምንም የምንፈጥረው ነገር የለም ቁጭ ብለን መፍትሄ አይኖረንም ቁጭ ብለን የምንፈጥረው ነገር ስለሌለ እንየው ግን በቃ እንደነገርኩ ነው ሪስፔክት ይፈልጋል በጣም እሺ ችግር ፎቶና እንትኑ አለ አይደለ አድራሻው አለ አይደለ እናንተ አለ ፎቶውን ታሳዩናላችሁ በአድራሻው መሰረት እኛ ሄደን ለማነጋገር እንሞክራለን እሺ ቤተሰቦቻችን እንግዲህ እስቲ ከተሳካ ከአጎቱ ጋር እንግዲህ ያለውን ነገር ለመፍታትና ነገሩንም ለማስተካከል የምንሞክር ነው የሚሆነው የእናንተ ጸሎት ደግሞ ግዴታ ነው ቤተሰቦቻችን ህዝብ አለ እናንተ አላችሁ ብለን ነው ነገሩን እንግዲህ እንደዚህ ሚዲያ ላይ አውጥተን እየተነጋገርንበት ያለ ነው ማለት ነው ቤተሰቦች እንግዲህ እስቲ በጸሎታችሁ አግዙን ይህ ልጅም እቺ ልጅ እንግዲህ እንድታርፍ ልጇንም እንድትንከባከብ እንግዲህ እግዚአብሔር ይርዳሽ እያላችሁ ኮሜንት ላይ እንድትጽፉልን ነው በጣም እናመሰግናለን እንደው በቃ እንደው እውነት ሆኖ በቃ ነገሩ ከተሳካ እጅግ በጣም አድርገን ነው እናመሰግናችሁና እንደኛው ሌላም ቤት ላይ ይሄ ነገር ስለሚፈጠር ያው እኛ እንዲወተናል ሚዲያ ላይ በቃ የኛ ነገር ማስተማሪያ ይሆናል ብዬ አስባለሁና በቃ መደበቅ የሚያመጣውን ነገር አያር አንተ ባትሰማ ኖሮ ይሄ ነገር በቃ ሌላ ነገር ውስጥ ሊገባ ነበር እና በቃ እንደዚህ ከተፈጠረባችሁ ወጣችሁ ምናምን ነገር በድብቅ ነገሩን ማስተካከል ይቻላል ብዬ አስባለሁ ልክ ነው እስቲ ቤተሰቦቻችን እንግዲህ ያለው ነገር አብረን የምንመለከት ነው የሚሆነው አብራችሁን ቆዩ የመርካቶ ነጋዴዎች ጩኸት ተሰማ በ2.4 ሚሊዮን ብር ጠቅላላ ዋጋ የንግድ ሱቆችን መንግስት በ70/30 ፕሮጀክት ከሜሪት ፕሮፐርቲስ ጋር በመተባበር 6500 ካሬ ላይ ያረፈ ዘመናዊ ሞል ከ11 እስከ 32 የካሬ አማራጮችን የያዘ በውስጡም በቂ ፓርኪንግ ሊፍት ስቶር ካፍቴሪያ ምን ይሄ ብቻ በሙሉ ግንባታ ጥንቅቅ ብሎ ምንም አይነት የጋራ መገልገያ ሳናስከፍሎ በኔት ኤሪያ ብቻ አቀረበንሎታል ግንባታውን ቀድመን የጀመርን በመሆኑ በ12 ወር ማስረከባችንም ለየት ያደርገናል ሳይቀደሙ ለመቅደም ቅናሹም ሳበቃ ይደውለው መልካም ቤቱ እዚህ አካባቢ በዚህ ጋር የሚታየው ቅያስ የለም ለፊት የሚታየው በር አለ በቃ እሱ ነው ቤቱ አሁን ይወጣል ሞጫው ሰዓት ነው በዚህ ሰዓት ይወጣል ትንሽ ጠብቁት ካየን ግን ጠቆር ያለ ጸጉሩ ትንሽ ከፍ ያለ ሰው በቃ ካየን ጥሩ ይመጣል እሺ እንትን ብላል ሊድ በቃ ሂድ በል እሺ እንዴት እንዴት ነው ሰላም ነው አትሳምራል አቤት እንዴት ነው ሰላም ምንድነው ደግሞ ካሜራ ለአንዳንድ ጉዳይ ፈልጌ ካሜራውን ማቆማ መጀመሪያ ታዋራይም በካሜራ አቁመህ ነው ያው ለአንዳንድ ስራ ፈልጌ ነው ምን ስራ ነው ደግሞ ምን ስራ ፈልጋችሁ የህግ አካል ላይ መታወቂያ አሳይ ማለት የህግ አካል ላይ ምንድነው ህግ ማለት ምን ሰራው ነው መንገድ ላይ ነው ያገኘኝ ያለ እኔ ወደ ስራ ነው መሄድ ያለው ምንድነው ምን ተፈጠረ የት ነው ቤት ተመረፍ ቤቴ በዚህ ነው እስቲ መታወቂያ ነው
ምን መታወቂያ ምን ለምን መታወቂያ አውጣ መታወቂያ አንስቲ አልያዝኩም መታወቂያ ነው እሺ ምንድነው የምትሰራው ስራ ምንድነው ምን አገባችሁ ነው ስለኔ የምሰራው ነገር የህግ አካላት ምን እያልን ነው ሰፈሩን እያጣራ ነው ቼክ እያደረግን ነው ከመንገድ ላይ አይደለም ከቤት ካጣራህ ደግሞ ቤት የመጣ ነው ማጣራት ያለው ኦኬ ስለዚህ ወደ ቤት እንሂድ አይቻልም እኔ ስራ ወጥቻለሁ አሁን ኦኬ ስለዚህ አሁን እዚሁ ላይ አጣራ ነው የምትለኝ አይ በሌላ ጊዜ መጣፍ ትችላላችሁ እስቲ ዞር ተፈተሽ እጅን ከፍ አድርግ ምንድነው እስቲ ወዴት ልትሄድ ነው ምንድነው ዞር በል እባክህ አጩ ካሜራውን አቁመው እሺ አጩ እስቲ ዞር ምንድነው እየተፈጠረ ያለው ይኸው ጥቆማ ደርሶን ነው ምን እንደምትሰራ ቢኒያም ታውቀዋለህ ማለት ቢኒያም ማን ነው ደግሞ ቢኒያም የእህት ልጅ አታውቀው ምን አረስ ምን ሆነ ቢኒያም የሆነው ነገር አለ ቤት ውስጥ የተፈጠረበት ነገር ምን ሆነ እሱን ቼክ የምናጣራው አብረን ወደ ቤቱ ሄደን እሺ ካሜራውን አቁምልኝ ሻውን ምንድነው አላቆ የት ነው የምትሸሸኝ ስለሮጥ ስራ ቸኩላለሁ ልቀቀኝ ማንም ደፍሮኝ ያውቅም አባቴ ልቀቀኝ አንተ ምን እየሆንክ ነው እኔ እኮ አቶ ታምራት እኮ ነው ልቀቀኝ ማንም ሰው ደፍሮኝ ያውቅም ማንም ደፍሮኝ ያውቅም ተረጋጋ እኮ ተረጋጋና እናገር እሺ ወደዛ ሆነልሽ ይኸውልህ እኔም ጋዜጠኛ ቴድሮስ እባላለሁ ማንም እንደዚህ ደፍረኝ ማንም ጋዜጠኛ እኔ መጥቶ ሊያናግረኝ አይችልም አትመነጫጭ ዝም ብለህ ማንም መጥቶ ሊያናግረኝ አይችልም ተረጋጋና በስነ ስርዓት አናግረኝ ባክ ስራ ነው የቀጠርኩት ሰው አለኝ እንሄዳለን ቢኒያም ጋር እንሄዳለን ቢኒያም ምን ናውራው ቢኒያም ነው ነገር አለ የእህት ልጅ ነው አጎቱ አይደለ እንዴ ነኛው አውቃለሁ ምን ሆነ ነው እኮ አልኳቸው አሁን ምን ሆነ ነኛው እና ምን ይፈጠርላችሁ ምን እናንተ ናችሁ እንዴ ቤተሰብ የምትፈልጉት ምን አገባችሁ ምን ታጣሩት ይኸውልህ የምናጣራው ምንም አታጣሩም አሁን ካሜራን አቁምልኝ አቁመው እሺ ወይኔ አቶ ታምራት ነው የሚዳደ በመኪና ላይ ይዛ ይዘና ነዲና ጭራሽ ኧረ እኔ አልሄድም ነው እኮ ካሜራው ነው እንግዲህ ታምራትን ይዘነው መተናል በጣም መንገድ ላይ ትንሽ ያስቸገረን ነበረ ያው ይኸውልህ ታምራት የሰራኸውን ነገር እናውቃለን ልጁ ላይ ምን እንዳደረግ ምን እንደተመጠምክበት እናውቃለን ያየነውም ነገር ነው እየሰማኝ ነው አይደል ስለዚህ የምታደርገው ነገር ምን አደረኩ ደግሞ ልጁ ላይ ምንድን ነው ያደረገው ምንም ያደረኩት ነገር የለም ጭራሽ አትድም ምንም አላደረኩም ልጁ ምንም ነገር ማታ ወደ ምንድን ነው እንዲቀየር ያደረገው እኔ ምን አውቃለሁ ልጃቸው እኮ እነሱ ጋር ነው የሚኖረው አባቴ እኔ ጋር ያደረከውን ታውቃለህ እኮ ረፊ እናት ረፊ እኔ ጋር የምታወሪው ነገር ወሬም የለሽም ተግባርም የለሽም ዝም አትይም እንዴ እኔ ምንም ያደረኩት ነገር የለም አርቃኝ ቤት እንዳልገባ አርጋኛለች እኮ እኔ ከህቴ ልጅ እኮ አርቃኝ ነው የምኖረው ከመንገድ አሁን ጎትታችሁ ግድ ያስገባችሁ ልታሳርቁ ይመስለኝ ነበር ግን ሌላ ነገር ነው የምታመጣው ያለ አባቴ ይቅርታ ይኸውልህ እሷም ይቅርታ እየጠየቀች ነው ለምን ነው ቀጣው ነገር ተረጋግታ ያያመ ማለት ያደረከውን ታውቃለህ አይደል ይቅርታ እየጠየቀች ያደረኩት ነገር የለም ወደ ቀድሞ ማንነቱ መልስ ላንተ ይሄ መሆኑ ምን ይጠቅምሃል ላንተስ ልጅ ማለት አይደለ የቢኒ ልጅ ላንተ ልጅ አይደለ ሀያት ማለት እኮ ነው ይኸውልሽና የህቴ የልጅ ልጅ ነው እኮ ታዲያ ስለዚህ እሱ አንቺ ከቤት መጠን እንኳን እኔ አያቱ እንዳትመጣ አድርገሻል ስራችሁ ነው ስራችን ምንም ነገር እንደሱ አይደለም ታንቺ እንደሱ አይደለም ይኸውልህ ታምራት አቤት እንደ ትልቅ ሰው ነጋገር እሺ ምንም የሚያስገባብ ነገር አይደለም የምታወራው ነው ትልቅ ሰው ነህ አይደለ ትልቅ ሰው ነኝ እያልክ ነበር የተከበርኩ በስንት ነገር የተከበርኩ ነኝ እያልክ ነበር አይደለ ስለዚህ ተረጋጋና በስነ ስርዓት እንነጋገር ልጁን የማይሆን ነገር አድርገዋል እኔ ልጁ ምንም ያደረኩት ነገር የለም ወንድሜ አቶ ታምራት ያደረከውን ነገር ታውቃለህ አይደለ ረፊ ምንም ያደረኩት ነገር የለም ከዚህ በላይ ምን ታረጋው ልጃችሁን ራሳችሁ እዚያው ምን እንዳደረጋችሁት አላውቅም እኛ እንዳንንከባከበው አያት ልታርስ እንግዲህ ምን ታውቃለህ ወቅቶትም ሊሆን ይችላል እኮ ምን አለ መሰለ እንዴ ልጁን እኮ አያቱ ላርስትል እኮ ዝም ያለ ማታረሻ ላይ ታረስ እናንተ ናችሁ አላስገባም ብላ እኮ ልትወጉት እናንተ ናችሁ እንጂ የኔ ልጅ ምንም የሚወጋው ነገር ይሄ ልጅ እኔ ማለት ምንድነው ወቅቶት ምናምን ምን ይታወቃል ምን
እንግዲህ ባራስ ቤት ብቻዋን ሆነም ሊሆን ይችላል አንተ ነህ ለከፍከው እንጂ እኔ ምንም ያደረኩት ነገር የለም እናንተ ናችሁ እና ብቻዋን ብትሆን እንደዚህ እስከሚሆን ድረስ አላስገባም ማለችኛ እኮ ስለዚህ አላስገባም ስላለች ነው ይሄንን ነገር ያደረከው ምንድነው የምታወራው አንተ ምን የሷ ተቀጥረህ ነው የመጣኸው አለችኝ ያልከ ነው አይደለ እንደዚህ አለችኝ እንደዚህ አደረገችኝ አላስገባም እንደዚህ ሆነ ካለ ያደረካት ነገር ልጄን ትፈታታለህ በቃ ወደ ቀድሞ ምንድነው መፈታት ትመልሳታለህ ምንድነው መፈታት ስራህን ታውቃለህ መጎንጎን ነው ስራ ቆይ እንደሱ አይደለም አንቺ ታረጋጊ ታምራት እኔ አሁን ሌላ ነገር አልፈልግም ይኸውልህ ሌላ ነገር አልፈልግም ያረከውን አድርገሃል የሚፈልገውን ነገር ሰጣሃለሁ እዛው በአምልኮት የሚያስፈልገውን ነገር አድርጋለሁ ምንድነው የምትይው ምን ልትሆን ነው አሁን እኔ ቢኒ ራሱ እንዳይመጣ ያደረኩት ለዚህ ነው ካንተ ጋር ግብግብ ፈጥሮ እንዲጣላ ስለማልፈልግ ነው ከቤተሰቦቹ ጋር ወይኔ ያተታለ ለቢኒያም እኮ ነግረዋል አይደለ በግ ምናምን ስትለው ነበር አይደለ በቃ ለሱ ያልከውን ነገር እንትን በል ታምራት አቤት ይኸውልህ በቃ ተረጋጋና ልጅቷ እኮ በቃ አጥፍቻለሁ ያኔ እንደዚህ ዲስሪስፔክት ማድረግ አልነበረብኝም በሱ ደግሞ ይቅርታ እየጠየቀች ነው ስለዚህ ይቅርታዋን ደግሞ ተቀበለ ነገሩን ፈተህ ልጁን ወደ ነበረበት መመለስ ነው ምን ፈልገውኛ እየሰማኸኝ ነው አይደለ እቺ በጣም ለኛ ናት ምንም ልህ አይደለም ለኛ ናት እቺ ታምራት አልገባም እንዴ ነገር እንዴት ነው በጣም አሳየ ነበር በልጅ ይመጣ ናቀች ናች ይውልና ውጪ ጠብቅ እኔ አናገራለሁ እሺ ልጅሽ ነው ያንቺ ታምራት አቤት እየሰማኸኝ ነው ልጁን ያደረከው ነገር እናውቃለን በቃ ምንድነው የምታውቁት ወደ የማይሆን ነገር እየቀየርከ ወደ ውሻነት እየቀየርከ እንደሆነ እናውቃለን ማታ ልጁ የማይሆን ነገር እየሆነ ነው እንዴ እናንተ ምን አገባችሁ ማለት ምን አገባችሁ ያገባ ነገር አለ አንተ በደንብ ያገባኛል እንጂ ራስንም ልቀይር ይችላል ራስንም ሌላ ጉድ ልከተሽ ኧረ እባክህ እስቲ አርገው እስቲ ታረጋዋለህ እሱ አረጋለሁ እስቲ አረጋለሁ እኔ በስንት ሀገር የተንበረከከልኝ ሰው ነው ያለው ማንንም አይደለም ማለት ጭራሽ መታኛለህ እኔ ጭራሽ ምን ልትሆን ነው መታኝ እጥፍ አድርጌ መልሰዋለሁ አንተንም አንበረ ሁለትህንም ነው ማጠፋ እኮ በሰላም ወደ ቤተ ከሄድክ እስር ቤት መቀመቅ ነው የምትወርደው በነገራችን ላይ እስር ቤት የዚህች ልጅ ስለንቦና ነው የጎዳኸው ልጇን የማይሆን ነገር ነው ያደረከው ታሪክ ነው ያበላሸህባት እስር ቤት መቀመቅ ትወርዳለህ መቀመቅ መወርድ ብቻ አይደለም ለሰለነ ይሄ ለአይምሮ አለጎዳህበት ማለት ነው ካሳው ለተከፍላለህ ግን እሷን እየሰማኸኝ ነው አይደል እሷንም መቀመቅ ከታታለህ ልጁ እንዴት ነው የሚድነው እንዴት ነው የሚድነው ልጁ እናንተ እዚህ ውስጥ ምን አገባችሁ ምን ማለት ነው ምን አገባችሁ ማለት እሷ መጠየቅ ካለባት እሷ ተጠይቀኝ እንጂ እናንተ ምን አገባችሁ ጠይቃህማ እምቢ አልክ እኮ አላረገችማ የተባለችውን ያውቁ ነው እንዴ ቢኒያም ምንድነው ያለ ቢኒያም ምን አገባ አናገር አይደለ እንዴ ቢኒያም እኮ በሷ ነው የሚመራው ምን ማለት ነው ልጁ ቢኒያምን እኮ ከኛ ከቤተሰብ አወጣዋለች ቢኒያም ከኛ ባህል ከኛ ውጭ አርጋዋል እኮ እንኳንም ወጣቸው ታዲያ ጥሩ እኮ ነው ይሄ እኮ ቆሻሻ እንትን እኮ ነው ቆሻሻ ስራ እኮ ነው የምትሰራው ማለት ጥሩ ስራ የምትሰራ መሰለህ እንዴ ቆሻሻ ነው ያልኸው አዎ አንተም ነህ ገርሞህ ነው አንተም ነህ እሺ ሳይሃለሁ ገና እኔ በእንትን አይደለም በዛች አይደለም ማሳይህ በተግባር ነው በተግባር ምን አባል ተመጣጣ በቃሽ ተው ምን ፈለጋችሁ ምን አባል ተመጣጣ በቃሽ ወይኔ አቶ ታምራት ምን ትሰማኛለህ ምንድነው እረፍ እኔ አቶ ታምራት ነኝ ማንም እየሰማኝ ነው ማንም በቃሽ ተው ነው የምታውሽ ተው በቃ ማንም ተረጋጋ ተቀመጥ ልጅ ይዛ ስለምትለምነኝ ነው እሺ ጭራሽ ትዝትብኛለህ እንዴ ጭራሽ ትዝትብኛለህ አላወከኝም እኔም ቴድሮስ ነው እሺ አላወከኝም እኔም ቴድሮስ ሰራላለሁ አትማትቀመጥ ለምን ተረጋጋና የሚሆነውን ነገር ለምን አትነግረኝ አንተ ተረጋጋ ጦስ ይሆንብሃል ጭራሽ እኔ ላይ መዛት አንጀ ፎቶ ነው የሚያስፈራራው ሰው እስቲ ወንድ ነህ እስቲ ወንድ ነህ ፈጣሪ አለ እስቲ አንተ እስቲ ከፈጣሪ በላይ ነህ አንተ እኔ ላይ እንደዚህ ማድረግ ሳይቻልክ እችላለሁ
እስቲ እናያለና ይኸው አሳይቼዋል። አየህ ይሄ ልጅማ ታድናታለህ፣ እንዳደረከው ታድናታለህ። እሺ እየሰማኸኝ ነው አይደል? እንደሰራው ስራው ታድናታለህ። ምን ማለት ነው? ዝም ብዬ አይደል? ዝም ብዬ ያንንም የወንድም የእህቴ የልጅ ስለሆነ እንጂ እንደሷ እልህ አላድነው። ግን የሚፈለገውን ነገር ካሟላች አሁኑን አድነዋለሁ። ማለት የሚፈለገው ነገር ምንድነው? ጥቁር በግ፣ ከዛ የልጁ ደግሞ ለሀጭ ነገር ታምጣ። ከዛ በኋላ እንፈታለታለን። የልጁን ላጭና ጥቁር በግ ከዛ እንፈታለታለን። ድሮም እምቢ ብላ ነው እስካሁን የሚቆይ እሺ መሰለሽ ልጅ እንደዚህ ስታንገላታ አንተ ውስጥ ግን አይራራም? ውስጥ ርህራሄ የሚባል ነገር የለም? ቀና ብላ አናግረኝ አንተ ተራ። ከቤተሰቦች ጋር እንደዚህ ነገር የምታረጉት? አዎ በጋራ ነው። ያው ምን መሰለው ወይ ነገር የመጣው ከሁላችን ነው። ይሁን ሊፈጠር የቻለው ያው ምንም እሷ ላይ አስበን ልንሰራ ያደረግነው ነገር አይደለም። ያው አለ የእህቴ ልጅ አለ፣ እሷ ጋር ተጋብተው ነው የሚኖሩት። እሱን ከኛ ውጭ አረገችው። በፍላጎቱ ነው። እኔ ምንም ያስገደድኩት ነገር የለም። ውጭ አረገችውና በቃ ስለዚህ አረ ብታስገድጂው መሰየው ከዚህ ነገር አውጣሽው እግዚአብሔር ይስጥሽ። ምን እናድርግ? ማድረግ ያለብን ነገር እሷን ማሰቃየት ነው። ስለዚህ በዚህ ነገር አድርገን ያው ሙሉ ቤተሰብ ነው። ታምራት በቢኒያም ከዚህ ነገር መውጣት ማለት ነው። እንትን አትበል፣ አትጨነቅ። አንተም ብትችል ከዚህ ነገር ውጣ። አይጠቅምህም። ይሄ ለማንም የሚጠቅም ነገር ምን አለ መሰለህ፣ እኛ እኮ እድሜያችን ሄዷል። አሁን እናቱም እድሜዋ ሄዳለች፣ እኔም እድሜ እየሄደ ያያይ ነው እና ስለዚህ ምን ታካውሱን ነው ብለን አቅደን ያለ ነው። መሀል ላይ ያው ወደ ትዳር ዓለም ውስጥ ገብተው ይህን ነገር እንዲጨናገፍ ያደረገችው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ አንድ ላይ የምትሰሩት ስራ ነው? አዎ። ኦኬ። ስለዚህ አሁን ምንድነው ፍላጎትህ? ያ ጥቁር በግ ይምጣና ከዛ የህፃኗ ደግሞ ላጯ ይምጣ። ከዛ በኋላ ይህንን ነገር ይቆማል። ቅርታ ማድረግ አለባት። ያም ቅርታ በጉ ብቻ አይደለም እኮ በጉና ያን ስታመጣ እኮ ይቅርታ ማድረግ አለባት። በቃ እሷ እንድትል ነው የምትፈልገው እሷ? እንዴ በጉንማ እኮ ነው ወንድ የእህቴ ልጅም እኮ ላምጣ ብሎ ስንት ብሎኝ። ቤተሰቡን በሙሉ ነው አንተ ነው ይቅርታ የምትለው? እሱ ችግር የለው። ያው ይቅርታው ለጊዜው አሁን ቤተሰብ በእኔ ይወካል። ያው እኔ ይቅርታ ብያለሁ። ለልጄ ስል ምንም ማላደርገው ነገር የለም። ይቅርታ ብያለሁ። የምፈልገውንም ነገር አመጣለሁ። ግን ልጄ ወደ ቀድሞ ህይወቷ መመለስ አለባት። ካለበለዚያ ግን በዚህ ብቻ ካሜራ አምጥቼ እንደዚህ ብቻ ምንላቀቅ እንዳይመስል። በቃ አይ ካሁን በኋላማ ምን እንደኮ አንተ አይ ችግር የለም። ካሁን በኋላ ይሄ ይስተካከል። ካልሆነ ግን ተነስሽ ውጪ ጠብቀኝ አንተ። አሉ አይደል ውጪ ሰዎች አሉ። ያዙትና እዛው አቆዩት። እሺ ከሷ ጋር ማወራው ነገር ስላለ ያዙት። እሺ እንተንም በቃ በጣም አመሰግናለሁ ማለት አይገባ
መጨረሻውንም የሚያሳምረውና ልጄ በቃ ወደ ከተመለሰልኝ በጣም አመሰግናለሁ። እንደዚህም አይደለም በባዶ ቤት አሁን ያስኳችሁ ተመልሳችሁ ብትመጡ ደስ ይለኛል። አዎ እንዴ ስንመለስማ ገንፎንም ምንንም አዘጋጅተሽ ምን ክርስትናውም እየደረሰ ስለሆነ አመሰግናለሁ። እግዚአብሔር ያክብርልኝ። አዎ እሱ ፊት አልነገርኩሽም እንጂ ታምራት ይኸውልሽ አሁን እናንተ ላይ የሰራው ስራ በጣም መጥፎ ስራ ነው። በጣም ወንጀል ነው። በጣም ትልቅ ወንጀል ነው። ለዚህም ደግሞ መቀጣጫ ይቀጣል። ወይ በጣም ነው ደስ የሚለው እውነት ለኢትዮጵያ ሕዝብ ለቀሪው ሕዝብ መማሪያ ይሆናል። ምንድነው የምናደርገው? ያለውን ነገር መጀመሪያ እንስጠው። ይሄ በጉንም ያለው ምንም ያለውን ነገር እንስጠውና ከዛ በኋላ ምንድነው መሰለሽ የምናደርገው? ይሄ ልጅ ሰላም ካገኘ ለውጥ ካገኘ የማይመለስ ድጋሚ የማይመለስበትን ምናምን ነገር እኛ እንትን እንላለን። ቤቱንም ጸበል ማስረጨት ካለባችሁ ጸበል እናስረጫለን። እናንተም ጸበል ሜዳ ካለባችሁ ለትንሽ ጊዜ ሄዳችሁ እዛ እረፍት አድርጋችሁ ትመጣላችሁ። ይሄ ሰውዬ ደግሞ ታምራት ይህንን ነገር ከፈታ ከጨረሰ በኋላ ነው ወደ እስር ቤት የምንወስደው። እሺ ምንም እንዳትጨናነቂ። ለሱ ማን ነገሮም እንደዚህ አይነት ነገር እንዳለ ያው ወንጀለኛ ነው። ዞሮ መቀጣት አለበት። አዎ ደስ ይለኛል ይቀጣ እንዳልከው ማለት የልጅን መጨረሻ ይታይና እሱ በቃ እንትን ካለልኝ በኋላ ከተስተካከለ በኋላ ደስ ይለኛል። በጣም አመሰግናለሁ። ችግር የለውም ምስጋና ያስፈልጋል። ቤተሰቦቻችን እንግዲህ እንደተመለከታችሁት ነበር የዛሬ ቆይታችን ከታምራት ጋርም ያለው ነገር ይህንን ይመስል ነበረ። ታምራትን ደግነቱ ብዙ ማስረጃዎችን ይዘንበታል። በራሱ አፍም በራሱ አንደበት ልጁ ላይ ያደረሰው ነገር ራሱ እንደሆነና ለልጁ መፍትሄ እንግዲህ ብሎ ያቀረበውን ነገር ሰምተናል ማለት ነው። ቤተሰቦቼ ይህ ነገር ልክ እንደ ማስረጃ ይጠቅመናል። ማስረጃ ማድረግ መያዝ የምንችለው ነገር ነው። ስለዚህ እንግዲህ ህፃኗን ወደ ቀድሞ ወደ ህይወቷ ይመልሳት ይጨርሰና ነገሩን ከጨረሰ በኋላ ምክንያቱም እስር ቤት እንወስዳለን ካልነው መልሶ ደግሞ አይሆንም ይሄን ነገር አላደርግም ምናምን ብሎ እንትን ሊለን ይችላል። ሊከራከራል ሊደርቅብን ይችላል። ስለዚህ ይሄንን ነገር አንነግረውም። በቃ እርቅ ተፈጥሮ ሰላማዊ ህይወት እንደሚኖር አድርገን ነው የምንነግረው። እንግዲህ በመቀጠል ምንድነው የምናደርገው? ይሄንን ታምራት የሚባል ግለሰብ ይሄን የዚችን ልጅ የዚችን ህፃን እንግዲህ እንትኗን ህይወቷን ካስተካከለ ከመለሰ በኋላ ወደ እስር ቤት የምንወስደው ነው የሚሆነው። ቤተሰቦቻችን እንግዲህ ያው አብራችሁን ስለቆያችሁ ደግሞ እናንተ ከጎናችን ስለሆናችሁ እጅግ አድርገን እናመሰግናለን። ከዚህም በኋላ እንግዲህ ብዙ ስራዎችን አብረን የምንሰራ ነው የሚሆነው። ቤተሰቦቻችን እንግዲህ ላይክ በማድረግ ሼር በማድረግ ለተለያዩ ሰዎች እንዲደርስ አድርጉ። በጣም አስተማሪ ነገር ነው እየሰራን እየለቀቅንላችሁ ያለ ነው። በቤተሰቦቻችን በቤት ውስጥ ምን ተፈጥሯል ምን ሆናል የሚለውን ነገር እንድትጠረጥሩና እንድታጤኑ በደንብ ይረዳችኋል እነዚህ ቪዲዮዎች ማለት ነው። ቤተሰቦች ለወዳጅ ለወገን ሼር በማድረግ እንግዲህ እንድታሳዩልን እንድታሳውቁልን እንፈልጋለን። ላይክ በማድረግ ሼር በማድረግ አብራችሁን ሆኖ ኮመንት ላይ እንግዲህ እግዚአብሔር ካንቺ ጋር ይሁን እያላችሁ እንግዲህ ለዚች እናት ምኞታችሁን እንድታደርሱልን እንፈልጋለን። ቤተሰቦቻችን እንግዲህ በቀጣይ ስራ ደግሞ በሌላ ስራዎች ደግሞ እስከምንገናኝ ድረስ ቸር ቆዩልኝ። ያለውን ነገር አሳውቃችኋለሁ።